አብይና ኢሳያስ ወደ ድርድር ሊቀመጡ ነው። የሳውዲ አረቢያ ሽምግልና ዳግም ተጀምሯል። ከአብለካብ የሚተያዩት መሪዎች ድጋሚ ወደ ጠረጴዛ ድርድር እንዲቀመጡ እየተሸማገሉ ነው። የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያና ቱርክ የራሳቸውን ጥቅም ከጂኦፖለቲካው እያፈሱ ነው። የአዲስ አበባና የአስመራ ነገር ግን በጠብና በድርድር መሃል እየዋለለ ነው። አብራችሁን ቆየው። የተባበሩት አረብ ኤምሬቶችና ሳውዲ አረቢያ ሁሌም ባላንጣ አልነበሩም። በግብፅ አብዱል ፈታህ አልሲሲ ስልጣን እንዲጨብጡ በማገዝ አብረው ተሰልፈዋል። እንደ ዛሬው ሆድና ጀርባ ሳይሆኑ በፊት በሊቢያና በየመን ጉዳይ ተቀራራቢ አቋም ነበራቸው። በእስራኤልና በፍልስጤም ጉዳይም ከአረብ ሊግ ሀገራት መካከል የሚቀራረብ አቋም አራምደዋል። የኢትዮጵያ ስም ከተባበሩት አረብ ኤምሬቶች ከሳውዲ አረቢያና ከቱርክ ጋር ተያይዞ መነሳት ከጀመረም ጥቂት ዓመታት ተቆጥረዋል። የተባበሩት አረብ ኤምሬቶችና ሳውዲ አረቢያን ፉክክር የሚመለከቱት በዋነኝነት ከአሜሪካና ከእስራኤል ፍላጎት አንጻር እንዲሁም በቀይ ባህር ላይ ያላቸውን ጂኦፖለቲካዊ የበላይነት ለማረጋገጥ ከሚያደርጉት የጥቅም ሽሚያ አኳያ ነው። በሌላኛው ጽንፍ ያለችው ሀገር ደግሞ ቱርክ ናት። እንደ ሁለቱ የባህረ ሰላጤው ሀገራት ሳይሆን ኢትዮጵያና ቱርክ ዘመናት ያስቆጠረ ትስስር አላቸው። ቱርክ በኢትዮጵያ ሰፊ የውጭ ቀጥታ ኢንቨስትመንት ከማፍሰስ ባለፈም በመከላከያና ደህንነት ዘርፍ ቁልፍ አጋር ሆናለች። እነዚህ የውጭ ኃይሎች በቀጠናው ያላቸው የራሳቸው የጥቅም ትስስር በተለይም በኢትዮጵያና በኤርትራ መካከል ያለውን የፖለቲካ መስተጋብር በቀጥታም ሆነ በተዘዋዋሪ እየቃኘው ይገኛል። የኢትዮጵያና የኤርትራ የፖለቲካ ግንኙነት ባለፉት ጥቂት ዓመታት ውስጥ ብቻ ከከፍተኛ የፍቅርና የወዳጅነት ማማ ወደ ከረረ የጥርጣሬና የመቀቃር አዘቅት ውስጥ ወድቋል። ይህንንም ተከትሎ ሳውዲ አረቢያ በሁለቱ ሀገራት መሪዎች ማለትም በጠቅላይ ሚኒስትር አብይና በፕሬዝዳንት ኢሳያስ አፈወርቂ መካከል ዳግም የሰላም ድልድይ ለመገንባትና እርቅ ለማውረድ ሰፊ የዲፕሎማሲ ዘመቻ መጀመሯን ዓለም አቀፍ ሚዲያዎችና የፖለቲካ ተንታኞች ያስረዳሉ። የሳውዲ አረቢያን የአሁኑን ጥረት ለመረዳት ወደኋላ መለስ ብሎ የ2018ቱን የጅዳ የሰላም ስምምነትና ከዚያ በኋላ የተፈጠሩትን ፖለቲካዊ ውጣ ውረዶች መቃኘት እጅግ አስፈላጊ ነው። አውሮፓውያኑ መስከረም 2018 ላይ በሳውዲ አረቢያው ንጉስ ሳልማን ቢን አብዱልአዚዝ አደራዳሪነትና በልዑል አልጋ ወራሽ መሐመድ ቢን ሳልማን አጋዥነት አዲስ አበባና አስመራ የሁለት አስርት ዓመታትን የጠላትነት ጊዜ አበቃ ታሪካዊ የሰላም ስምምነት ፈርመው ነበር። የስምምነት የሁለቱን ሀገራት መሪዎች በዓለም አቀፍ መድረክ ከፍተኛ አድናቆትን ያተረፈላቸው ሲሆን ለጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማትን አስገኝቶላቸዋል። በወቅቱ ድንበሮች ተከፍተው የንግድና የማህበራዊ ትስስሮች ፍሬ አፍርተው የነበረ ቢሆንም የጫጉላ ጊዜው ግን ብዙም ሳይቆይ ነበር የደበዘዘው። የፖለቲካ ተንታኞች እንደሚሉት የጅዳው ስምምነት በመሪዎቹ ግለሰባዊ ወዳጅነት ላይ እንጂ በተቋማዊና ህጋዊ ማዕቀፎች ላይ የተመሰረተ ባለመሆኑ ቶሎ ሊሰበር ችሏል። ከጅዳው ስምምነት በኋላ የኢትዮጵያና የኤርትራ ግንኙነት ከፍተኛ ፈተና ውስጥ የገባው በሰሜን ኢትዮጵያ የተከሰተውን ጦርነት ተከትሎ ነው። የህወሓት ኃይሎች በሰሜን ዕዝ ላይ ጥቃት መክፈታቸውን ተከትሎ የኢትዮጵያና ኤርትራ ጦር በጋራ በመቆም በህወሓት ላይ ወታደራዊ እርምጃ ወስደዋል። በወቅቱ ሁለቱ መንግስታት የነበራቸው ወታደራዊና የደህንነት ቅንጅት የጠበቀ ቢሆንም ጦርነቱ ያስከተለው ሰብአዊ ቀውስና ዓለም አቀፍ ጫና ከፍተኛ ነበርም። ሆኖም የሁለቱ ሀገራት ቁርሾ በይፋ መታየት የጀመረው አውሮፓውያኑ ጥቅምት 2022 በደቡብ አፍሪካ ፕሪቶሪያ በኢትዮጵያ ፌዴራላዊ መንግስትና ህወሓት መካከል የተፈረመውን የሰላም ስምምነት ተከትሎ ነው። ኢንተርናሽናል ክራይሲስ ግሩፕ የተባለው ዓለም አቀፍ የፖለቲካና የደህንነት ጉዳዮች ጥናት ተቋም ባወጣው ሪፖርት መሰረት ፕሬዝዳንት ኢሳያስ አፈወርቂ የፕሪቶሪያውን ስምምነት አጥብቀው ተቃውመውታል። ለኤርትራ መንግስት ህወሓት የህልውና ስጋት በመሆኑ ኃይሉን ሙሉ በሙሉ ሳይደመሰስና ትጥቅ ሳይፈታ የተደረገው የሰላም ስምምነት በአስመራ በኩል እንደ ክህደት ተቆጥሯል። ኢትዮጵያ በበኩሏ ሀገሪቱን እያፈረሰ ያለውን ጦርነት ለማስቆምና ዓለም አቀፍ ማዕቀቦችን ለማስቀረት ስምምነቱ የግድ አስፈላጊ እንደነበር ታምናለችም።
ይህ የፕሪቶሪያ ስምምነት የፈጠረው ስትራቴጂካዊ ልዩነት የሁለቱን መሪዎች ወዳጅነት ክፉኛ ሸርሽሮታል። የሁለቱ ሀገራት መቃቃር ይበልጥ የተካረረውና ወደ ቀጠናዊ የጸጥታ ስጋትነት ያደገው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በቀይ ባህር ላይ የባህር በርና የባህር ኃይል ጦር ሰፈር ማግኘት እንዳለባት በይፋ ማንሳታቸውን ተከትሎ ነው። አብይ አህመድ ይህ ጥያቄ የሀገሪቱን የኢኮኖሚ ህልውናና የቀጠናውን የጋራ ተጠቃሚነት የሚያረጋግጥ እንጂ በኃይል የሚፈጸም እንዳልሆነ በተደጋጋሚ ቢገልጹም አስመራ ግን ይህንን እንደ ሉዓላዊነት ስጋት ወስደዋለችም። በተለይም በአውሮፓውያኑ ጥር 1 2024 ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የፈረመችው የመግባቢያ ስምምነት ቀጠናውን ወደ አዲስ የፖለቲካ ማዕበል ውስጥ አስገብቶታል። ስምምነቱ ኢትዮጵያ ለ20 ኪሎ ሜትር የባህር ዳርቻ የ50 ዓመታት የሊዝ ውል እንድታገኝና በምላሹ ለሶማሊላንድ እውቅና እንድትሰጥ የሚያስችል መሆኑ የሶማሊያን መንግስት ክፉኛ አስቆጥቷል። ይህንን አጋጣሚ በመጠቀም ኤርትራ ከኢትዮጵያ ታሪካዊ ባላንጣ ከሆነችው ግብፅና ከሶማሊያ ጋር ጠንካራ ወታደራዊና የደህንነት ህብረት ፈጥራለችም። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ አስመራ ድረስ በመጓዝ ከኢሳያስ አፈወርቂና የሶማሌው ፕሬዝዳንት ሐሰን ሼህ መሐመድ ጋር የሶስትዮሽ ስምምነት መፈራረማቸው አዲስ አበባን ለመክበብና ጫና ለማሳደር ያለመ እንደሆነ በርካታ የፖለቲካ ምሁራን ይስማማሉ። በዚህ ውስብስብ የቀጠነው የፖለቲካ ትኩሳት መሃል ነው እንግዲህ ሳውዲ አረቢያ እንደ አደራዳሪና አስታራቂ ሆና ብቅ ያለችው። ሳውዲ አረቢያ በዚህ ወቅት የሽምግልና ሚናውን ለመጫወት የፈለገችበት የራሷ የሆኑ ስትራቴጂካዊና ፖለቲካዊ ምክንያቶች አሏትም። ሪያድ ቪዥን 2030 የተሰኘውን ግዙፍ የኢኮኖሚ ሽግግር እቅዷን እውን ለማድረግ የቀይ ባህር ቀጠና ሰላምና መረጋጋት እጅግ ወሳኝ ነው። በአሁኑ ወቅት የየመን ሁቲዎች በንግድ መርከቦች ላይ የሚያደርሱትን ጥቃትና በሱዳን እየተካሄደ ያለው አውዳሚ እርስ በርስ ጦርነት የቀይ ባህርን ደህንነት በእጅጉ አናግቶታል። በእንደዚህ አይነት ሁኔታ ውስጥ በኢትዮጵያና ኤርትራ መካከል ሌላ አዲስ ጦርነት ቢፈነዳ ለሳውዲ አረቢያ የኢኮኖሚና የደህንነት ፍላጎት ትልቅ ራስ ምታት መሆኑ አይቀርም። የቀጠና የፖለቲካ ጉዳዮች ተንታኝ የሆኑት ማርቲን ፕላውትና ራሽድ አብዲ በተለያዩ ጽሑፎቻቸው እንደሚያስረዱት ሳውዲ አረቢያ የአፍሪካ ቀንድ ወደ ባሰ ብጥብጥ እንዲያመራ የመጨረሻ ደቂቃ የሚመስል የዲፕሎማሲ ጥረት እያደረገች ነው። ይህ ጥረት የኢትዮጵያና የሳውዲ ባለስልጣናት ባደረጓቸው ተከታታይ ጉብኝቶች ይበልጥ ግልጽ ሆኗል። የኢትዮጵያ ከፍተኛ ባለስልጣናት ሪያድ በመሄድ ከሳውዲ አቻቸው ጋር የመከሩ ሲሆን የሳውዲ ውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን አልሳዑድና ሌሎች ከፍተኛ ዲፕሎማቶች አዲስ አበባና አስመራን በመጎብኘት መልእክታቸውን አስተላልፈዋል። ሳውዲ አረቢያ ያላት ሰፊ የፋይናንስ አቅምና በሁለቱም ሀገራት ላይ ያላት ተጽዕኖ ወደ ድርድር ጠረጴዛው እንዲመጡ ለማግባባት ትልቅ ጉልበት ይሆነናል ብላ ታምናለችም። ይሁን እንጂ የሳውዲ አረቢያ የእርቅ ጥረት በቀላሉ የሚሳካ ነው ብሎ መደምደም የዋህነት ይሆናል። ጥረቱ በርካታ ፖለቲካዊና መዋቅራዊ መሰናክሎች ተደቅነውበታል። የመጀመሪያውና ዋነኛው ፈተና በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኢሳያስ አፈወርቂ መካከል ያለው ጥልቅ የጥርጣሬና ያለመተማመን መንፈስ ነው። የኢትዮጵያ መንግስት ኤርትራ በውስጥ ጉዳይ ጣልቃ እየገባች ነው፣ በተለይም በአማራ ክልል ለሚንቀሳቀሱ ታጣቂዎች የሎጂስቲክስና የስነ ልቦና ድጋፍ እያደረገች ነው የሚል ጠንካራ ጥርጣሬ አለው። በሌላ በኩል ኤርትራ የኢትዮጵያን የባህር በር ፍላጎት እንደ ሉዓላዊነት ስጋት የምታየው ከመሆኑ ባሻገር ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር ያላት ጠንካራ ወታደራዊና የደህንነት ትስስር የአስመራን ብሔራዊ ደህንነት አደጋ ላይ ይጥላል ብላም ታምናለችም። ይህ የጥርጣሬ መንፈስ በሁለቱ ሀገራት የድንበር አካባቢዎች ላይ ከፍተኛ የጦር ኃይል ክምችት እንዲኖር አድርጓል። ማንኛውም አነስተኛ ግጭት ወደ ከፋ ጦርነት ሊያመራ ይችላል የሚለው ስጋት የዓለም አቀፉን ማህበረሰብ አሳስቧል። የሳውዲ አረቢያ ዲፕሎማቶች ይህንን ጥልቅ ቁርሾ ለማርገብ በቅድሚያ የቃላት ጦርነቱ እንዲቆም፣ የጦር ኃይል እንቅስቃሴዎች እንዲገደቡና ቢያንስ የኢኮኖሚ ውይይቶች እንዲጀመሩ እየገፉ ይገኛሉ። ሁለተኛው ትልቅ መሰናክል የቀጠናው የግብረ አበሮች ፖለቲካ ውስብስብነት ነው። የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያና ቱርክ በኢትዮጵያ ያላቸው ፍላጎት የተለየ ነው። ኤሚሬቶች ለጠቅላይ ሚኒስትር አብይ አህመድ መንግስት ጠንካራ የፖለቲካ የኢኮኖሚና ወታደራዊ ድጋፍ ስትሰጥ ቆይታለችም። በሌላ በኩል ግብጽ በህዳሴው ግድብ ምክንያት ከኢትዮጵያ ጋር ያላትን ታሪካዊ ቁርሾ መሰረት በማድረግ ኤርትራና ሶማሊያን የጸጥታ አጋር አድርጋለችም። ሳውዲ አረቢያ በዚህ መሃል ገብታ ስታሸማግል ከግብጽ ጋር ያላትን የአረብ ሊግ አጋርነት
ከኤምሬቶች ጋር ያላትን ቀጠናዊ ፉክክርና በአፍሪካ ቀንድ ያላትን ስትራቴጂካዊ ፍላጎት ሚዛን መጠበቅ ይጠበቅባታል። የሚዛን መጠበቅ እጅግ አስፈላጊ ከመሆኑም በላይ ከማንኛውም ወገን በሚፈጠር አነስተኛ ስህተት የሽምግልና ጥረቱን ሊያከሽፈው ይችላል። የመካከለኛው ምስራቅ ሀገራት በአፍሪካ ቀንድ የሚያደርጉትን ፉክክር አብዛኛውን ጊዜ ለሀገሪቱ የረጅም ጊዜ መረጋጋት ከማሰብ ይልቅ የየራሳቸውን አጭር ጊዜ ጂኦፖለቲካዊ ትርፍ ለማስጠበቅ ያለመ ነው። በመሆኑም ሳውዲ አረቢያ የምታመጣው የእርቅ ሀሳብ የኢትዮጵያንና የኤርትራን መሰረታዊ የደህንነት ስጋቶች በማያስተማምን ሁኔታ የሚመስል መሆን አለበትም። በሶስተኛ ደረጃ ሊነሳ የሚችለው ችግር በኢትዮጵያ ውስጥ ያለው ተለዋዋጭ የሆነው ፖለቲካ ሁኔታ ነው። የውጭ ፖሊሲ የውስጥ ፖለቲካ ነጸብራቅ ነው እንደሚባለው የኢትዮጵያ መንግስት በኦሮሚያና በአማራ ክልሎች ካሉ የጸጥታ ችግሮች እንዲሁም ከከፍተኛ የኢኮኖሚ ዋጋ ግሽበትና የውጭ ምንዛሬ እጥረት ጋር እየታገለ ይገኛል። እነዚህ የውስጥ ፈተናዎች መንግስት በውጭ ዲፕሎማሲው ላይ ጠንካራ አቋም ይዞ እንዳይደራደር ጫናን ይፈጥሩበት ይችላሉ። ሌላ በኩል ፕሬዝዳንት ኢሳያስ አፈወርቂ ስልጣን ከያዙበት ጊዜ ጀምሮ አገሪቱን በሚያስተዳድሩበት የተዘጋና ወታደራዊ ፖሊሲ ምክንያት የኤርትራ ውሳኔዎች በአብዛኛው የአንድ ግለሰብ ፖለቲካዊ ፍላጎት ላይ የተመሰረቱ ናቸው። የህዝብ ተቃውሞና ተቋሚ አሰራር በሌለበት ሁኔታ የሚደረጉ ስምምነቶች ዘላቂነታቸው ምንጊዜም ጥያቄ ምልክት ውስጥ ይገባል። የአሜሪካ የሰላም ተቋም ወይም USIP እና ሌሎች የጥናት ማዕከላት እንደሚያሳስቡት የኢትዮጵያና ኤርትራ ዕጣ ፈንታ በውጭ ኃይሎች የዲፕሎማሲ ጥረት ብቻ ሊወሰን አይችልም። እውነተኛ ሰላም ሊመጣ የሚችለው የሁለቱ ሀገራት የፖለቲካ ልሂቃን ቀጠናዊ የጋራ ተጠቃሚነትን መሰረት ያደረገ መግባባት ላይ ሲደርሱ ብቻ ነው። ምንም እንኳን የሳውዲ አረቢያ ሽምግልና ጥረት ብዙ ፈተናዎች ቢኖሩበትም በአሁኑ ሰዓት ሌላ አማራጭ የለም ሊባል ይችላል። ምዕራባውያን በተለይም አሜሪካና የአውሮፓ ህብረት በአፍሪካ ቀንድ ያላቸው ተጽዕኖ በከፍተኛ ሁኔታ እየቀነሰ በመምጣቱ ለቀጠናው ቅርበትና የፋይናንስ አቅም ያላቸው የባህረ ሰላጤው ሀገራት ክፍተቱን እየሞሉት ነው። አሜሪካን ብትሆን የሳውዲ አረቢያን ሽምግልና ሚና በጸጥታ ከመደገፍ ውጪ የተለየ ፖሊሲ ለማራመድ አልደፈረችም። በመሆኑም ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ዳግም ወደ ጠረጴዛ መጥተው ውይይት እንዲጀምሩ የሳውዲ አረቢያ ጫናና ማግባባት ወሳኝ ሚና ሊጫወት ይችላል። የ2018ቱ የጅዳ ስምምነት የፈጠረው ተስፋ በአጭር ቢቋጭም የስህተት ዳግም እንዳይደገም በማድረግ የዛኛው የእርቅ ጥረት መሰረታዊ የሆኑትን የድንበር የባህር በርና የጸጥታ ትብብር ጉዳዮች በግልጽ ጠረጴዛ ላይ አውጥቶ መነጋገር የግድ ይላል። የአፍሪካ ቀንድን ከጥፋት ለመታደግና የህዝቦችን የኢኮኖሚ እድገት ለማረጋገጥ ሰላም የቅንጦት ሳይሆን የህልውና ጉዳይ ነው። የኢትዮጵያ፣ የኤርትራ፣ የሶማሊያና የሌሎችም የቀጠናው ሀገራት ህዝቦች ከጦርነት ከራብና ከስደት ማምለጥ የሚችሉት ፖለቲከኞች የጋራ መግባባትን ሲመርጡ ብቻ ነው። የሳውዲ አረቢያ የእርቅ ጥረት ይህንኑን ለማድረግ አንድ ዕድል የፈጠረ ቢሆንም የመጨረሻው ውሳኔ ግን ያለው በአዲስ አበባና በአስመራ ቤተ መንግስቶች ውስጥ ነው። ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ አፈወርቂ ታሪክን መለስ ብለው በመቃኘት የጦርነትን አውዳሚነት ተገንዝበው ለቀጣዩ ትውልድ ሰላማዊ ቀጠናን ለማስረከብ ፖለቲካዊ ቁርጠኝነት ሊያሳዩ ይገባል። አለበለዚያ ግን በቀጠና የሚፈነደው ሌላ ጦርነት ሁለቱ ሀገራት አልፎ መላውን የምስራቅ አፍሪካና የቀይ ባህርን ደህንነት አደጋ ላይ የሚጥል ይሆናል። ይህ እንዳይሆን ዓለም አቀፉ ማህበረሰብ፣ የፖለቲካ ምሁራን፣ የሲቪል ማህበራትና መላው ሰላም ወዳድ ህዝብ የሳውዲን ጥረት በመደገፍ ኃላፊነታቸውን ሊወጡ ይገባል። የሳውዲ አረቢያ ዲፕሎማሲያዊ ጥረት በአፍሪካ ቀንድ የተጋረጠውን የጦርነት ዳመና ለመግፈፍ የተደረገ ወቅታዊና ወሳኝ እርምጃ ነው። በተባበሩት አረብ ኤምሬቶች፣ በሳውዲ፣ በቱርክና በሌሎችም ኃይሎች የጥቅም ሽኩቻ መካከል ኢትዮጵያና ኤርትራ የራሳቸውን ብሔራዊ ጥቅም የሚያስጠብቁት በጋራ ሲቆሙ ብቻ መሆኑን ሊገነዘቡ ይገባል። የጅዳው ስምምነት ፈርሶ መቃቃር ቢፈጠርም በፖለቲካ ውስጥ ቋሚ ጠላትም ሆነ ቋሚ ወዳጅ እንደሌለ ሁሉ ለሰላም የሚደረገው ጥረት መቼም ቢሆን ሊቋረጥ አይገባም። የፖለቲካ ልሂቃኑ የህዝቡን የሰላም ጥማት በማዳመጥ ለአስጨራሽ ከሆነው የጥላቻ ዙሪት ወጥተው ወደ ጠረጴዛ ዙሪያ ድርድር በማምጣት ለቀጠናው ዘላቂ መረጋጋት መሰረት ሊጥሉ ይገባል።